ክርስቲያን ሊለቅልን ይጠፋል መጥፋት አለበት ነው። ትላንትና ዝም ስላልን ዛሬ እየሞትን ነው። ዛሬ ዝም ስላልን ነገ እንሞታለን። የውጭ ሀገር ስልክ ሲሆን ብሩ ይወደዳል። የጸሎት 60 ሺህ ብር ክፈል ተባለች። በጩቤ ስለተገደለችው ፕሮቴስታንት ልንገራችሁ። ሰላም ጤና ይስጥልኝ ውድ የአራያ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችን ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንንም ከክፉ ነገር በሙሉ ይጠብቅልን። ታስረው ያሉ በስደትና በመከራ ውስጥ የሚገኙ በጦርነትና በችግር በስቃይ ውስጥ የሚገኙ ወገኖቻችንንም እግዚአብሔር ያስብልን። ዛሬ የአቡነ ተክለ ሃይማኖትና የቅድስት ክርስቶስ ሰምራ ቀን ነው አይደለም? በረከታቸው፣ ረድኤታቸው፣ ምልጃቸው ይራዳችሁ። ከሁላችንም ጋር ይራዳል። ከክፉ ነገር ይጠብቁን። የያዝኩላችሁ ፕሮግራም በቤተ ክርስቲያን ኢየሱስ አይሰበክም ያለውን የአውደ ምሕረት ስብከት ይዤላችሁ መጥቻለሁ። በአውደ ምሕረት ላይ ቆሞ ኢየሱስ በቤተ ክርስቲያን ከተሰበከ ጴንጤ ይባላል ያለውን ነው ጭምር ይዤላችሁ የመጣሁት። ጭራሽ ሌላ ማስረጃም ማሳያችኋለሁ። ሌላኛው ደግሞ አንድ በጣም ጥልቅ የሆነ መልእክት ስለ አድዋ መጣ። እንዲህ አይነት መልእክቶች የማሳያችሁን ፕሮግራም ልጁን እንደ ፖለቲከኛ እንዳታዩት፣ መንፈሳዊ ፕሮግራም የሚያቀርብ ልጅ ነው። ማህበራዊ ጉዳዮችና መንፈሳዊ ፕሮግራሞችን ከፖለቲካ እይታ ውጭ በሆነ ጉዳዮች የሚተነተን ልጅ ነውና መረጃውን አቀርብላችኋለሁ። ለጠቅላይ ሚኒስትሩም ለኢታማዦር ሹሙ መልእክት አለኝ ብሏል። አብረን የምንሰማው ይሆናል። ሌላኛው መረጃ አዲስ አበባ ያጣነውን ለንደን አገኘ ነው ያሰኘኝን ፕሮግራም አመጣላችኋለሁ። የቄሱ የአድዋው ስብከትን አመጣላችኋለሁ፣ የካህኑ። ከዛም አያይዤ የነፍስ ገዳዮች ወረዳ የለም ማለንና አንዱ መረጃ ማህበራዊ ሚዲያ ላይ ያጋራ ጋዜጠኛ ነው። ስለ ገዳዮቹም ስለ አስገዳዮቹም የተወሰነ መረጃ ሳያቅ የሚቀር አይመስለኝምና ስለሱ መረጃ አመጣላችኋለሁ። እኔ ብዙ ጊዜ በዚህ ጉዳይ መረጃ ሲወጣ ማህበራዊ ሚዲያ ላይ እየወጡ ተመሳሳይ የሐሳብ አፍላጋት ነው አይደል የሚባለው፣ የአንድ ሐሳብ ምንጮች የሆኑ አካላት ወጥተው ወሃቢያ የሚባል ነገር የለም ብለው የሚናገሩ አሉ። እና እሱም በተመለከተ ነው አይደለም የምናገረው። እና አህመድ ጀበልም መጽሐፍ ረጃጅም ጽሁፎች ከጠፉበት መጥተው በተደጋጋሚ እየጻፉ ነው። በተለይ የአብይ ጾምና የረመዳን ጾም ሲገናኝ በተደጋጋሚ የሚጻፉ መልእክቶች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጾሟም በበዓሏም በምኗም ጊዜ የፈተናና የችግር ጊዜ ገጥማታል። በአርሲ ለሞቱ ነፍሶች ወንድሞችና እህቶቻችን፣ አባቶቻችን፣ እናቶቻችን ነፍስ ይማር። ከዛ ጋር ተያይዘው እየወጡ ያሉ መረጃዎችን ለማስተባበል የወጡ መረጃዎችን ይዤላችሁ መጥቻለሁ። አብሬ መረጃ በማስረጃ ጭምር ነው ያስኩላችሁ። ሌላኛው መረጃ ደግሞ ጴንጤዋ ተገላለች። እንግዲህ ፕሮቴስታንቶችም ይሄንን ቀመሱት ተብላችኋልና ተገርላለች። በጩቤ ነው ተዘግዝካ የተገደለችው። መረጃውን አመጣላችኋለሁ። በቤተ ክርስቲያን ገንዘብ የሚጠየቅበት አገልግሎት የለም ብለውናል ሊቃውንቱ። እንሰማለን፣ አንፈርድም። ሌላኛው መረጃ ሐዋሳ አንድ እናት የጨርቅ ኳስ ሲሸጡ ተገኙና ብዙ ማህበራዊ ሚዲያ ላይ መነጋገሪያ ሆኑ። የነሱንና ለመጀመሪያ ጊዜ ቻናሉ ከተቋቋመበት ጀምሮ በተለያየ ጊዜ ላይ ማህበራዊ ሚዲያ ላይ ሚዲያዎቻቸውን እከታተል ነበር። ቻናሏል አንድ ፕሮግራም ሰራ። ለመጀመሪያ ጊዜ አሳያችኋል። ነናፍቆት የሰሩትን አንድ ፕሮግራም በዚህ ልናመሰግናቸው ነው የማመጣላችሁ። ሌሎች መረጃዎችም አያይዤላችሁ መጥቻለሁ። አርአያ መካሻ ነኝ። ይህ የአርአያ ሚዲያ ነው። እዚህ ሚዲያ ላይ ስትከታተሉ ስለ ቴምር ሪል ስቴት ትሰማላችሁ። ቴምር ሪል ስቴት ከሰማችሁ ከባለ 1 መኝታ እስከ ባለ 3 መኝታ ዋጋ ያላቸው ከ5.5 ሚሊዮን ጀምሮ በሙሉ ክፍያ እጅ በእጅ ክፍያ መፈጸም ለሚችሉ ሽያጭ እንዳዘጋጁ ጭምር፣ ሌሎች ደግሞ በዋጋ ልዩነት አሉ እስከ ባለ 3 መኝታ ድረስ። ሌሎቹ ደግሞ በ900 ሺህ ብር ክፍያ የሱቆች ሽያጭ እንደተጀመረና እነዚህንም ቅድመ ክፍያው እንደሆነ እስከ 3.9 ሚሊዮን ብር ድረስ ክፍያ ከፈጸማችሁ ቤት መግዛት ሱቅ መግዛት እንደምትችሉ ጭምር ማስታወቂያ ነግራችኋለሁ። ማስታወቂያውንም ለመናገርም ለእናንተም እንዲሆናችሁ ደጋግሜ አቅርቤላችሁ አውቃለሁና ካቀረብኩላችሁ መካከል እናንተም በ0955 27 74 74 ላይ ስልክ ቁጥር ላይ መደወል ትችላላችሁ። ተጨማሪ ስልክ ቁጥርም በማስታወቂያው ላይ ተከታተላላችሁ። ከመሸጋገሪያ በኋላ ማስታወቂያውን ተከታትለን ወደ ፕሮግራማችን እንገባለን።
ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ። አመሰግናለሁ። የመጀመሪያው ፕሮግራም የሚሆንላችሁ ስለ ቅዳሴ አንድ የተናገረ ልጅ ነበርና እሱን ላሰማችሁና እንደውም ቅዳሴውን ቀጥሎ ላሰማችሁ። ቅዳሴ ላይ የሚሰማውን ነገር አሰማችኋል። ይሄ ልጅ የሚናገረው ኦርቶዶክስ ኢየሱስን አትሰብክም ያለው ነገር ግን አንድ ሰው ኢየሱስን ከጠራ በነጠጥክ እንደ የሚባል አነጋገር አለ። በክርስቶስ ከማለ ጌታ ብሎ ከማለ ወይም ደግሞ ጌታ ብሎ ከጠራ ወደ ሌላ ይወሰድበታል። ኦርቶዶክሳውያን የምንታወቀው ማርያምን ስንል፣ ነገር ግን ክርስቶስ ከማርያም ይበልጣል። የክርስቶስን ስም እኮ እኛ ነበርን ያስተዋወቅነው። ነገር ግን እነሱ አሁን ላይ በዘመኑ ወሰዱትና ኢየሱስን የሚሉት እነሱ ናቸው፣ ጌታን የሚሉት እነሱ ናቸው። እኔ አውደ ምሕረት ላይ ማይክ ይዘው የሚሰብኩ ሰባኪያ ቅዳሴውን አያውቁትም። እኛ ምዕመኖች እናውቀዋለን። ቤተ ክርስቲያን ከኢየሱስ ክርስቶስ በላይ የምታመልከው አምላክ አላት እንዴ? የላትም እኮ። የምታመልከው ሌላስ ፍጡራን አላት እንዴ? የላትም እኮ። ከክርስቶስ ጋር የሚወዳደር ምንስ አለ? ማርያም በመባል ነው የምትታወቀው። ክርስቶስ ካልን ጴንጤ እንባላለን። እኛ እያስተዋወቀን እኛ ቤት ነው ያለው እኮ። እኔ ይህንን አውደ ምሕረት አላውቀው። እንዲህ አይነት የአውደ ምሕረት ስብከት ቀርጻችሁን ስታስተላልፉ ማንን ለማስደሰት እንደሆነ አላውቅም። አንደኛ ቤተ ክርስቲያን ቅዳሴዋ ራሱ እኮ ስለ ክርስቶስ ነው። ጥሪዋ የክርስቶስ ስጋና ደሙ ተቀበሉ ነው። የማርያም ስጋ ተቀበሉ፣ የጊዮርጊስን ስጋ ተቀበሉ፣ የቅዱስ ጊዮርጊስን የቅዱስ ሚካኤልን ብላ አታውቅም። እና ሰባኪዎች ራሳችሁ ለመናፍቆች እየተመቻችሁ መስበካችሁ ተወዳጅነት የሚያፈራላችሁ መስሏችሁ አውደ ምሕረት ይዛችሁ ለምንፍቅና የተመቸ ቋንቋ በመጠቀም ተወዳጅነት ለማፍራት እየጣራችሁ ከሆነ ይገርመኛል። እኔ ኢየሱስ ክርስቶስን ያለ ኦርቶዶክሳዊ ሲገፋ ይቻላል። እኔ ላለሁ እኮ ወዳጆቼ ጴንጤ ነው ብለውኝ አያውቁ። ጴንጤዎቹን ጓደኞቼ ቢሉም እኔ የተለየ ነገር አረጋቸው አላቸው። እነሱ በሚያምኑበት ነው የሚሰብኩት፣ እኛም በምናምንበት ነው የምንሰብከው። አስተምሮታችን ይለያያል። ሚስጥረ ሥላሴ ላይ እንለያያለን። በቃ ስለምንለያይ በእነሱ አጠራር እኛ እንጠራለን። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ እያልን እንጠራለን። ቀድመንም ማለት እነሱ ሳይመጡ በፊትም ስንት ዓመታቸው ነው? እነሱ ከመጡ ስንት ዓመታት ቆዩ? እነሱ የቤተ ክርስቲያን መጽሐፎቿ፣ የቤተ ክርስቲያን ዶግማዎቿ፣ የቤተ ክርስቲያን ሕግጋቶቿ መቼ የተጻፉ ናቸው? እነሱ ከመጡ በኋላ የተጻፈ አለ እንዴ? ያ የኒቂያ ጉባኤ ላይ የተጻፈው ሕግና ስርዓት እነሱ ስለመጡ የሚቀየር ነው ተብሎ ተጻፈ እንዴ? አይደለም እኮ። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም እንላለን። አዎ ጌታዬ እንላለን። አዎ ኢየሱስ እንላለን። መቼ ነው ከዚህ እንዲህ አይነት መድረክ ምዕመናን በአውደ ምሕረት እየተሰበኩ ያየ ነው? እኔ ስላስደነገጠኝ ነው። ሌሎቻችሁም እንዲሆን ምናልባት ሌሎቻችሁ እንዲህ አይነት አንዳንድ ቀን በእናንተ ተወዳጅነትና ጭብጫቦ የፈለጉ ሰዎች ከመጡ ቤተ ክርስቲያን ይኸውላችሁ ስብከቷ ቅዳሴዋ እንኳን ትልቁ አምልኮቷ ቅዳሴዋ ነው፣ የሥጋው ደግሞ ስርዓት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህች ቀን ምን ያህል የምታስፈራ ናት! ይህች ሰዓት ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማያ ሰማያት የሚወርድባት ይህን መሥዋዕቱን የሚሰውርባትና የሚያከብርባት። በጽሞናና በመፍራት ቁሙ፣ የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሆን ዘንድ። ሃሌሉያ
ተሰሎናት ለዘተንሥአ እሙታን በመንክርኪ አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ሰማያት ወሕይወት ለኩሉ ዓለም ንጽ ጣዕመ በረከት እለ ይሰትዩም ደምከ ክቡር አላትዮን በአማን ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ መንፈስ ቅዱስ ጰራቅሊጦስ መጽሊ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽሊ ወመንጽሔ ኩልነ። አያችሁ፣ ቅዳሴው ስለ ኢየሱስ ነው እኮ የምንናገረው። ቤተ ክርስቲያናችን ቅዳሴዋ ኢየሱስ ነው፣ ምስጋናዋ ኢየሱስ ነው፣ ስጋው ደግሞ የኢየሱስ ነው፣ አምልኮቷ ኢየሱስን ነው። እና እናንተ ራሳችሁ ተመችታችሁ ምናልባት ቪዲዮአችሁ ተቆርጦ እየተለቀቀባችሁም ከሆነ ለእንደዚህ እንዲመች አድርጋችሁ እናንተም አትናገሩ። መቼም ቆርጠው ሲለቁ ያው ሰው መሳሳቱ ስለማይቀር በእናንተ አንዳንድ ሰው እንዳይሰናከል አድርጉና ቤተ ክርስቲያን ቅዳሴዋ ኢየሱስ፣ አምልኮቷ ኢየሱስ እግዚአብሔር ብቻ ሌላ ምንም አይደለም። እና በዚህ አንዳንድ ማህበራዊ ሚዲያ ላይ መነጋገር ያላደረጋችሁ ወንድሞች መልስ እንዲሆናችሁ ያቀርቡላችሁ። ይሄኛው ቪዲዮ ስለ አድዋ ነው ማሳያችሁ። ወንድማችን በአድዋ ክብረ በዓል ላይ የአድዋ 130ኛው የአድዋ ክብረ በዓል ሲከበር የታዘበውን ትዝብት ማህበራዊ ሚዲያ ላይ ያጋርቱት እኔም አገኘሁትና ለእናንተ ላጋራላችሁ ይዤላችሁ መጣ። ወስዳችኋል። አዲስ አበባ ያጣነውን አውሮፓ አገኘን። ክቡርነቶ እንዴት ዋሉ? አድዋ ላይ ያደረጉትን ንግግር ሰምቼዋለሁ። ከሞላ ጎደል ንግግሮት በታሪክ መድሎት ሲመዘን ትክክል። በየትኛውም ዘመን ባንዳ አለ፣ በየትኛውም ዘመን ከሃዲ አለ። አቡነ ጴጥሮስ አርበኛው የኢትዮጵያን ሕዝብ ገዝተው ሲገደሉ ባንዶች በፈራጅነት ዙፋን ላይ ተቀምጠው ነበር። አንዳንድ ጊዜ ቤተ መንግስትም የስልጣንም ወንበር በባንዶች ይያዛል። እንኳን ከጀርባ ማስመታት አይደለም። ይሄ እውነት ነው፣ እንስማማለን። በዚህም ዘመን ኢትዮጵያን የከዱ ባንዶች ይኖራሉ። ባንዶቹ ያሉት ግን የት እንደሆነ ነው የማናውቀው። ጫካ ይሁኑ ቤተ መንግስት ማን ምን እንደሆነ ማወቅ ለይቶናል፣ ማወቅ ከብዶናል። ልክ አኒማል ፋርም ላይ እንዳለው እንስሳቱ ግራ እንደተጋቡ የሰው ልጆች ይሁኑ ወይስ አሳማ ይሁኑ እንዳልገባቸው እኛም ዛሬ ግራ እየተጋባን ነው። ክቡርነቶ ሲል ጠይቆት ትናንትና 28 ሰው አርሲ ላይ ሞቷል። 28 ሰው 8 ሰው የት እንደገባ ጠፍቷል። እርስዎ ይህንን መድረክ አግኝተው እነዚህን ባንዶች ለማስፈራራት እንፋረዳቸዋለን ለማለት ለሞቱት ሀዘን ለመግለጥ እንኳን አለመውደደው ከባንዳ ነው ወይስ ከአርበኛ የሚያስመደበው? እርስዎ የጦር ኃይሎች ሆነው የሚመሩት ህዝብ በየጊዜው ከ6 ከ7 ጊዜ በላይ በአንድ መንደር ላይ ቤት ሲቃጠል፣ ንጹሃን ሲገደሉ፣ የ2 ዓመት ልጅ ሳትቀር ስትገደል ስለ እርስዎ ምን እንድናስብ ይፈልጋሉ? እርስዎ አርበኛ ኖት ወይስ ባንዳ ኖት? መንግስቱ አርበኛ ነው ወይስ ባንዳ ነው? ግራ ተጋብተናል። ዝምታችን ዝም ብለን እንድንሞት ነው እንጂ ያደረገን ከመሞት እንትን አላለን። ጸጥ ማለታችን ትዕግስታችን ፈሪ ነው እንጂ ያስመሰለን ክብር አላሰጠንም። ስለዚህ በፊት ለፊት በአደባባይ እንጠይቆታለን። እርሱ ምንድነው? ባንዳ ኖት ወይስ አርበኛ ኖት?
የህዝቦት ሞት ገዶታል። አርሲ ላይ የሚገደሉት ሰዎች ሀዘኑን እንኳን አለመግለጹ አያሳፍሮትም? ይሄ ጥያቄ ክቡር ጠቅላይ ሚኒስቴሩንም ይመለከታል። የትናንትና ፔጆትን አይቼ ነበር። አፍጥር ላይ ነበሩ። አዘርባጃን ጉዞት ነበር ፌስቡክ ላይ የተለጠፈው 28 ሰው ሞቶ 8 ሰው ተሰውሮ የሐዘን መግለጫ ለመስጠት እነዚህን ወንበዴዎች የገቡበት ገብተን እናድናቸዋለን ብለው ክብር እንዳላቸው መንግስታት አለመናገር ምን ይሰማዎታል? ይሄን ሲያስቡ እኛ እርሶን እንደ አርበኛ ነው የተቀበልነው፣ እንደ ነፃ አውጪው እንደ ሙሴ ነው የተቀበልነው። ሞቶትን ፈንጅ ተቀብለን ሞተናል፣ እግራችን ተቆርጧል። በሞታችን ግን የሐዘን መግለጫ እንኳን ለመስጠት አለመድፈሩ በጣም በጣም ልባችንን ሰብሮታል። እርሶን ባንዳ እንበሎት ወይስ አርበኛ? ግራ ተጋብተናል። እንስሶቹ ግራ ተጋብተዋል። ሰዎች ሁኑ አሳማ ይሁኑ መለየት አቅቷቸዋል። እግዚአብሔር ኢትዮጵያን ይባርክ። ዝምታችን ሞታችንን አላስቀረውም። ጭጭ ማለታችን ከሞት አልተረፍንም። ትላንትና ዝም ስላልን ዛሬ እየሞትን ነው። ዛሬ ዝም ስላልን ነገ እንሞታለን። ነገም ዝም ካልን ከነገ ወዲያ ይገሉናል። አሁን ገዳዮች እንዳሉን አውቀናል። የገዳዮቹ ማንነትና ምንነት ላይ ነው ትንታኔው የበዛው። አሁን ስለ ገዳዮቹ ማንነት ትንታኔ ከማብዛት ይልቅ አለመሞት አይቀድምም? ይቀድማል አይደል? ስለዚህ አለመሞት ማለት ላለመገደል መቆም ማለት ነው። ላለመገደል ለመቆም መጀመሪያ እኛም ማንገደለው በእግዚአብሔር ፊት ነው። በእግዚአብሔር ፊት ማንገደለው ደግሞ ሁለተኛው ሞት አለመሞት ነው። ሁለተኛው ሞት ላለመሞት ንስሐ መግባት ይጠበቅብናል። ከንስሐ በኋላ ስጋው ደግሞ ይጠበቅብናል። ግዴታ ማለት ነው። ይሄ የአንድ ኦርቶዶክሳዊ ግዴታ ነው። ይሄ ወንድማችን የፕሮቴስታንት እምነት ተከታይ ነው። በጣም ሶሺየብል ብዙ ነገሮችን ምክንያታዊና መረጃ አዘል ጉዳዮችን በተጨባጭ ማስረጃ የሚናገር ወንድማችን ምክንያታዊ የሆኑ ብቻ። አዲስ አበባ ያጣነውን ነገር ውጭ ሀገር ያሉት ወንድሞቻችን እንዴት እንደሚያከብሩ አያችሁ? በለንደን አደባባይ ታይተዋል። በሰረገላ ታጅበው እንደምታዩቸው ያው ልሙጡ ባንዲራ ቢሆንም ለምን ልሙጡ እንዳልኳችሁ ታውቃላችሁ? አዲስ አበባ ውስጥ ይሄ ልሙጡ ባንዲራ አይፈቀድም። ልሙጡ የሚባለው መሃሉ ኮከብ የሌለው ማለት ነው። ስለዚህ ይሄኛው ልሙጡ ሳይሆን ባንዲራው ኮከቡ የኖረው ቢሆን ኢትዮጵያ ውስጥ ምናልባት ይሄ ከአንድ ዓመት በፊት ምናልባት ከአምናም ቀጥሎ ወደፊት ባሉት ዓመታቶች ይከበርበት የነበረው ስርዓት ነው። ይህ ህዝብ አደባባይ የወጣው የጋራ በዓሉ ነው። አሁን አንድ ጊዜ መጋቢ አዲስ እሸቱ አንዲት ቀን በጋራ የምናከብርባት በኖረች ሲሉ ነበር። አንዲት ቀን እቺ ነበረች አድዋ። ኦርቶዶክስንም ሙስሊሙንም ፕሮቴስታንቱንም ዋቄፈናውንም ሌላ እምነት አለኝ የሚለውንም ኢትዮጵያዊ የሆነ ሁሉ በብሔር በጎሳ በቀለም በቁመት በእጥረት በምንም ሳይለይ በአንድነት የሚያከብራት አንዲት በዓል እችኛዋ በዓል ነበረች። አንዲት በዓል የዘመን መለወጫችን 56 ደርሷል። የመስቀል በዓላችን ተለይቷል። የገና በዓል የኛ ይሰጠን የሚሉ አሉ።
ምንድነው የፋሲካንም ለኛ ይሁን ለእንትና ይሁን የሚሉ አሉ። ዓመተ ምሕረታችንም የሚናገሩበትና የሚጋጩበት አሉ። በባንዲራችንም ውዝግባል። አንድ በዓል ግን ኢትዮጵያውያን አንድ የሚያደርገው አንዱ ብቸኛው ነበር። እሱም በዓል በአደባባይ ቀርቷል። አሁን ብዙ ነገር ስንናገር ፖለቲካ ይሆናል። እንዳንናገር ዝም ስላልን ደግሞ ዝም የሚለው የሚታወ ነገር የለም። ሀገር የጋራ ነች። መንግስትነት የትኛውም አካል ነገ ዛሬም የመንግስት ነው፣ ከነገ ወዲያም ይሆናል፣ ከነገ ወዲያም ይሆናል። መንግስት ነው። የህዝብ ፍላጎት ማድመጥና ከህዝብ ጋር ግን አብሮ መሆን ይገባል። እኔ አንዲት ነገር የማትመቸኝ ነገር እንዳለች እነግራቸዋል። ልክ እዛች ቦታ ላይ ሲወጣ የመንግስት ባለስልጣናትንና የሆኑ ኃላፊዎችን በጭፈራ መሳደብ፣ ያልተገባ ንግግር መናገር ተገቢ ነው ብዬ አላምንም። ውጤት ያመጣልን ብዬ አላምንም። መንግስትንም ያስተምራል ብዬ አላምንም። የድሮ መንግስታት ግን የጠላ ቤት ወሬዎችን እንኳን የመንግስት ላይ ያለውን ቅሬታ የሚሰሙ ለባለሟሎች ነበሩት። እንደውም መንግስት ቅሬታዎችን የሚሰማበት መድረክ ሊሆነው ይገባ ነበር። ግን አንዳንዶቹ በጣም ወጣ ያሉና ጸያፍም ጭምር ስላላቸው ተገቢ ናቸው ብዬ አላምንም ለነሱ። ክብረ በዓሉ ግን የሁሉም ኢትዮጵያዊ ክብረ በዓል ነው። ረመዳን እየጾመ የሚያከብረው ያኔ የዘመተው ረመዳን ጾም ላይ ነበረው፣ ያኔ የአብይ ጾም ላይ የነበረው ሁሉም ዘምቷል። ስለዚህ የዘመተው የማን ኢትዮጵያዊ ነው የዘመተው፣ እንትናና እንትና ብቻ አይደሉም። ለየት የሚያደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦቷም ዘምታለች። እና እኚህ ቄስ እኚህ ካህን ይቅርታ አጠራሬ ክብረ ክህነት ለመንካትም አይደለም። እኚህ ካህን ስሟቸው እስኪ ምኒልክ አትበሉ አሉን አሉ። ምኒልክ ንጉሴ ነው ኢትዮጵያዊ ራይ ፖለቲካ ነው፣ ስለ ምኒልክ አትናገሩ የሚሉን በጣም ብዙዎች ናቸው። እንዳለመታደል ሆኖ ምኒልክ ኢትዮጵያዊ ባይሆን ኖሮ እስካሁን ምን ሊሆን ይችል እንደነበረ ታሪክ ሰዎች ያውቃሉ። ኢትዮጵያ ውስጥ ተሾመ፣ ኢትዮጵያ ውስጥ ተወለደ፣ ኢትዮጵያዊ ሆነና ይሄው በልኩ እንኳን እንዳንናገር ኧረ ተው፣ ኧረ እንደዚህ ነው፣ ኧረ ኢትዮጵያዊ ኧረ ፖለቲካ ነው፣ ስለ ምኒልክ አትናገሩ የሚሉን በጣም ብዙዎች ናቸው። እኛ ግን እንናገራለን። ኢትዮጵያ ምድር ውስጥ በድቅድቅ ጨለማ መካከል የሚደነቅ ብርሃን ሆኖ የተገኘ እስከሚስቱ ድረስ የኢትዮጵያ ገጸ በረከት ማን ነው ካላችሁኝ እንደኔ ጠቆር ያለው የኔ አያት ምኒልክ አይደለም ወይ እኮ? እሱን አታንሳ የሚለኝ ማን ነው? ንጉስ የነበረ የእርሱ ንግስና ዛሬ ያለችዋን ኢትዮጵያ ሰርቷል ጠፍጥፎ። መካድ ልክ አይደለም። እኔ በእንደዚህ አይነት ቱባ ነገሮች ላይ መደራደር ብዙ አያምረኝም። ሐቅ ነው፣ እውነት ነው። ወደ እያንዳንድ አካባቢ ስንሄድ ይህን ቁመና ወደ ምረት ላይ መናገር አይደለም። እንደዚህ አይነት ስም የተጻፈባቸው መጽሐፍት እየተቆነጻጸሉ እንደገና እንዲታተሙ እየተደረገ እያየን ነው። ኢትዮጵያ ብለው በአንደበታቸው በአደባባይ ተወዳጅነትን ለማትረፍ የሚቀባጥሩ ሰዎች ምኒልክን የማይወዱ ከሆነ 7 ቀን ጸበል ያስፈልጋቸዋል። የ7 ቀን ጥምቀት ያስፈልጋቸዋል። ምኒልክ ምን አጠፋ ወገኖቼ? ሚስቱ ምን አጠፋች? ንግስቲቱ ዳዊት ስደግም አላየናትም ወይ? ዳዊት ደጋሚ ኢትዮጵያ ቤተ መንግስት ውስጥ ያስፈልጋል። አዎ እጅ መዘርጋት ማለት እንዲህ አይደለም። በአንድ ወቅት ችግር ተፈጠረ። ችግር በተፈጠረ ጊዜ ምኒልክ ከባለቤቱ ጋር እጆቹን ዘረጋ። ኢትዮጵያ እጆቿን ዘረጋች ምንል ኢትዮጵያን የሚመጥኑ ሰዎች እጃቸውን ሲዘረጉ ነው። እጆቻቸውን ወደ እግዚአብሔር ዘርግተው ከእግዚአብሔር የተቀበሉት ገጸ በረከት ጊዮርጊስ ነው። እናንተ ሰማዕቱ ቅዱስ ጊዮርጊስ በምኒልክና በባለቤቱና በወቅቱ በነበሩ መስቀልም በተሸከሙ ሃይማኖት ባላቸው በኢትዮጵያውያን እጆች መዘርጋት ከሰማይ የተቀበልነው ገጸ በረከት ነው። ቅዱስ ጊዮርጊስ አማላጅነቱ ከሁላችን ጋር ይሁን። ትላንትና ይሄ በአውደ ምሕረት ተሰብኳል እና ይሄን ጋዜጠኛ አየሁት። ከዛ ይሄ ጋዜጠኛ ስሙ መሐመድ ሲራጅ አሊ ይባላል። የኦኤምኤን ጋዜጠኛ ነው። ታ ዱራቲ አናን ሽርካ ጀማ ጎዲና አርሲ ከናየሳ ሂኒ ጂሮ አለ። ሽርካ የምትባል ወረዳ የለችም። ሽርካ ለምን ተነሳች? ሽርካ ኦርቶዶክሳውያን ስለታረዱ።
ማን ነው ያነሳው? የኦኤምኤን ጋዜጠኛ። ማህበራዊ ሚዲያ ላይ የሚለጠፈው እንዲህ እየተባለ በኦርቶዶክሳውያን ሞት ስለ ኢራቅ ትንታኔ፣ በኦርቶዶክሳውያን ሞት ስለ እስራኤል ትንታኔ፣ በኦርቶዶክሳውያን ሞት የሟቾቹን ወገኖች ወይ ቤተሰቦች ወይ ዘመዶች ምናምን ፈልጎ ገዳይ ማድረግ ትንታኔ ተለምዷል። ይሄን ደጋግመን አየነው። እቺታችን በተደጋጋሚ ቄሶች ደብተራዎች እያለች ቤተክርስቲያን የምትሳደብ ሴት ነች። መሰረት ይመር ነው የምትባል ውጭ ኖራ በተደጋጋሚ የምትጣራ ነች። ማህበራዊ ሚዲያ ላይ ምን ብላ ለጠፈች መስላችሁ? ሲኖዶስና እስልምና ጉዳዮች መግለጫ ወጥተዋል። በአርሲ ለተገደሉት ነገር ግን የሚገድላቸው ጃልማሮ ፕሮቴስታንታዊ ታጣቂዎች መሆናቸውን ደፍረው አይናገሩም። በወለጋ 30,000 ሙስሊሞች ጨፍጭፎ ለዩ ጩፋ ክፍት አድርጓል። ላስተዋውቃችሁ ሳይሆን መረጃውን ላጋራችሁ ነው የመጣው እና ዝምታችን ሞታችንን አላስቀረው። ይሄ ሁሉ እየተባልን ማለት ነው። ስለ ወሃቢያ ሲነገር ብዙ ሰዎች አውጥተው ወደኛ ሊልጠፉ ነው፣ ወደ ሙስሊሙ ሊለጥፉ ነው ይሉናል። እኛን ኦርቶዶክሳውያንን ማህበራዊ ሚዲያ ላይ የምንሰራ ልጆችን ላሰማችሁ፣ ከራሳችሁ አብረን እንስማው። ይሄ እኔ አይደለሁም፣ አማርኛ የሚናገር ሙስሊም ነው። ክርስቲያኑም ይንቃ። መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑንም ይጨርሳሉ። ይሄንን እወቁ። መንግስቱም ይንቃ፣ ክርስቲያኑም ይንቃ። ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁልኝ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ አሽዓሪይ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይሏታል። ባሌን እንዴት አድርጌ? ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው የጀናዛ ያገኘው። ማን ነው ይሄን ያደረገው? ወሃቢያ። እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት፣ ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከሐሪማህም ያዋጣሃል። ገና ልብ በል። እያንዳንዱ መጅሊሱ ትላለህ፣ ገና ህልውና የለም፣ ለመኖር ራሱ ተስፋ የለም። አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምንድን ነው ቅቤ የምንቀባው ነው የምለው። ኦርቶዶክሶች ለምን አሉን ትላላችሁ? ይኸው በኦሮምኛ ላሰማችሁ መልሼ እንደኝ ፈመደ እንደኝ ዮጀኔ አኩመ ስለጀኔ ወጋ ቁረሸን ቦዳ ወጋ ዲደማ ቦዳ ሚቲ ግንቢ ሚቲ ኦሮሚያ ኢትዮጵያ አፍሪካን ሼሪያ እስላማት ይመት ማን ማግለስ ሼሪያ እስላማ አርጁማ ተረጉምላችኋለሁ። ግን እስቲ ደግማችሁ ስሙት፣ አንድ ጊዜ ስሙት፣ በደንብ ስሙት። እንደኝ ፈመደ እንደኝ ዮጀኔ አኩመ ስለጀኔ ወጋ ቁረሸን ቦዳ ወጋ ዲደማ ቦዳ ሚቲ ግንቢ ሚቲ ኦሮሚያ ኢትዮጵያ አፍሪካን ሼሪያ እስላማት ይመት ማን ማግለስ ሼሪያ እስላማ አርጁማ ይውላችሁ። እንደ አንድ ሙስሊም አሁን የተናገረው ንግግር እንግዲህ ምንድን ነው ያለው? አይደለም ግንቢ የሚባል ከተማ ውስጥ ያለ ይመስለኛል። እንግዲህ ከሚያወራው የተነሳ አይደለም ግንቢ ሙሉ ኦሮሚያ፣ አይደለም ኦሮሚያ ሙሉ ኢትዮጵያ፣ አይደለም ኢትዮጵያ ሙሉ አፍሪካ ሙስሊም ይሆናሉ አይደለም። በሸሪያ በእስልምና ሸሪያ የሚተዳደር ይሆናል። በእስልምና ሸሪያ የሚተዳደር ምን ማለት ነው? ግንቢ ላይ ሆኖ መስጊድ ውስጥ ሆኖ የሚናገረው ነው። አይደለችም ግንቢ፣ አይደለችም ኦሮሚያ፣ አፍሪካ ራሱ በሸሪያ ትተዳደራለች። ይሄ ዓላማ ከሌላው ጋር አብረው ያኖራሉ ወይ? የመጀመሪያው ጥያቄ። ስለዚህ አርሲ የሚገደሉት ለምንድን ነው ብለን እንድንጠይቅ ነው። እየተገደሉ እኮ ነው። አሁንም ዝም እንልን ነው? ዝም አንልም አይደለም። የምንናገረው ለዛ ነው። ቤተ ክህነቱንም ቤተ መንግስቱንም እንጠይቃለን። መጅሊሱንም ቤተ ክህነቱንም ሃይማኖት ተቋማት ጉባኤንም ምዕመኑንም በጋራ ነው የምናሳስበው። በጋራ ያልቆምንባት ሀገር በጋራ ነው የምናፈርሳት። በጋራ የምናፈርሳት ሀገር ደግሞ አትኖረንም። ምክንያቱም ሀገር አለን፣ ህዝብ አለን። ማህበራዊ ሚዲያ ላይ ስለሚወጡ በሃይማኖት ጽንፍ ስለያዙ ለምሳሌ እስልምና እንዲኖር አልፈልግም የሚል ኦርቶዶክሳዊነት እኔ አልፈልግም።
ኖር አያውቅም። በራሱ ፈቃድ እምነት የሚቀይር እምነት የማይቀይር ይኖራል። ሲፈልግ አምኖ ይቀበላል እንጂ በኦርቶዶክስ ቤት በግድ ኦርቶዶክስ የምታደርገው አማኝ የለም። ማንም በእንደ ጽርፈኝነት ቤተ ክርስቲያን በግድ ኦርቶዶክስ ያደረገችው ምዕመን የላት፣ ወደፊትም አይኖራት። በጉልበት ሀገር ገዝታ አታውቅም። በጉልበትም ሀገርንም እምነትንም አታስፋፋም። በጉልበት በማስረጃ ነው የምንናገረው። ሀገር ትጠብቃለች ቤተ ክርስቲያን። አሁን እያየን ያለነው ደግሞ በመስጊድ ውስጥ ነው። እየተናገረ ያሉት ሼክ ናቸው። አሁን ኦርቶዶክሶች ተናገሩን ትላላችሁ። የእናንተው ቤት ጉድ እኮ ነው እየመጣ ያለው። ለዛ ነው የምንነጋገረው። ወላይታ ሶዶ ወጣቶችን ማሰር ተጀምሯል በቤተ ክርስቲያን ምክንያት። በተለይ በወቶና ማርያም ይዞታ ጉዳይ ላይ በወላይታ ሶዶ ከተማ ከግንባታ ጋር ተያይዞ አጥሯ ወደ ገብቶ መሰራት አለበት የሚል ማህበራዊ ሚዲያ ላይ አጀንዳውን አመተን እኛ ተናግረናል። ቤተ ክርስቲያንም አውጣ ወደ አደባባይ በሀገረ ስብከቱ ሊቀ ጳጳስ፣ በሀገረ ስብከቱ ስራ አስኪያጅ፣ በምዕመናኑ ከመንግስት ጋር በተደረገውና ለግለሰብ ጥቅምና ይዞታ ተብሎ የመንግስት ደጋፊ ነው ምናምን በሚባል ግለሰብ ካፌና ምናምን በሚባል ጥቅም ተብሎ ቤተ ክርስቲያን ተቆርሶ እንዲሰራ አዲስ ፕላን ሲወጣ ተቃውሞ ምዕመናንም ቤተ ክርስቲያንም ባለሙያዎችም ቀርበው ሲናገሩ አሁን ምዕመናኖችን እያሰሩ ነው። የታሰረው አንደኛው ወንድም ይሄ ነው ኦርቶዶክሳዊ። በምኑ ምክንያት? ቤተ ክርስቲያን ወደ ቀድሞ ይዞታ ትመለስ፣ አሁንም ቤተ ክርስቲያን አትኩብ ስላሉ አስፓልት አላሰራ ብላችኋል በሚል የልማት አደናቃፊ ነን በሚል ለማ ሲባል ለአንድ ባለስልጣን ቤተሰብና ወገን ሲባል ሶስቱ ታስረዋል። አንድ ሴት ሁለት ወንድ ታስረዋል። ቀጥሎም ይታሰራሉ። አሁን ደቡብ ከመጣው አይቀር በጩቤ ስለተገደለችው ፕሮቴስታንት ልንገራችሁ። ይቺ የምታዩት እህታችሁ አርባ ምንጭ ልማት ቃለ ሕይወት ቤተክርስቲያን የናታኒም ኳየር አገልጋይ ነበረች። አገልግሎት ጨርሳ ወደ ቤቷ ስትመለስ ከእጇ ላይ ሞባይል ነጥቃለሁ በሚል ነፍሷን ነጠቋት። በጩቤ ወጋግተው ጮሃ ድረሱልኝ ስትል ነፍሰ ገዳዩ ያመልጣል። እሷ በጩቤ ተወግታ ሆስፒታል ሲያደርሷት ትሞታለች። እሷ ጌታዋን አገልግላ አመስግና ኳየር ዘምራ ወደ ቤቷ ስትመለስ በሞባይሏ ምክንያት በዘራፊ ምክንያት ነፍሷን አጥተዋል። ገዳዩ ግን በቁጥጥር ስር ውሏል። ያውና ገዳዩ የተጠረጠረው ግለሰብ እና ለቤተሰቦቿ መጸናናትም ለሷ ነፍስ ይማር ማለት ፈልጌ ነው መረጃውን ያቀርብኩላችሁ ያጋራዋችሁ። እነኚህን ላቀርብላችሁ ሊቃውንቱ ጸሎት አስይዙልን ሲሉ ምዕመናን ራሳቸው ሲሳቀቁ አያቸዋለሁ። ገንዘብ እንከፍላለን የሚሉ ሰዎች ሰማለሁና አጋጣሚ ጥሩ ናት መነሳቷ። ምዕመናንም ምናልባት ካህናትም እኔ ባገኙት አጋጣሚ ለሚደውሉልኝ እንደዛ ነው የምላቸው። ማለት ጸሎት ያዙልን ማለት እኮ መብታቸው ነው። ምዕመናን የትኛውም ፈተና ውስጥ ሆነው ቤተክርስቲያን ካልጸለየችላቸው መስዋዕት ካልሰዋችላቸው ምን ልጠቅማቸው? እና የመክፈልም ግዴታ የለባቸውም። እግረ መንገዱን ግን በከተሞችም አሁን ስም ሲጠራ እንሰማለን። ረጃጅም ስም ሲጠራ እናያለን። ይከፍላሉ ይባላል። ወሬ ነው የሰማሁት፣ እውነት ለመናገር በአይን ያላየውም እና ግን ክፍያ እንዳለው ሰማለሁ። ከፍሎ ማጸለይም ህግ አይደለም። ምዕመናን አስራት በኩራት ያመጣሉ፣ መባ ይከፍላሉ። ይሄ ግዴታቸው ነው። ከዛ ውጭ ግን ስምህን እንድጠራ ክፈለኝ የሚልም የለም። በነገራችን ላይ የማይዋሻ አንድ ነገር ልንገራችሁ። እኔ ከፍያ አውቃለሁ። በሞዴል 30 ነው ደረሰኝ የሚቆርጡት። ያው ለጸሎት፣ ለኪዳን ጸሎት፣ ለቅዳሴ ጸሎት ተከፍሎ ነው የሚጸለየው። ከተማ አንድ የገቢ ምንጯ ነው አድርጋ የምትይዘው። እናንተ ሊቃውንቶች ከቤተ ክርስቲያኗ ጋር ገጥሟችሁ ማያውቅ ከሆነ የቤተ ክርስቲያን መዋቅር አስተዳደር ውስጥ ይሄ አለ በቋሚነት። አዲስ አበባ ውስጥ አይደለም፣ ከአዲስ አበባ ውጭም ይቀበላሉ። ከውጭ አንድ እህት የደወለችልኝና አይ ቲንክ 60 ሺህ ብር ነው የተጠየቀችው ይመስለኛል ጸሎት ለማስያዝ ለአንድ ጊዜ። የውጭ ሀገር ስልክ ሲሆን ብሩ ይወደዳል። የጸሎት 60 ሺህ ብር ክፈል ተባለች። ከዛ እንደውላ አስታናግረኝ ክርስትና ስም ስጭኝ አልኳት። እኔ ጸሎት ላሲዝ ስለነበር
ሰጠችን። ሄድኩ ከራሴ ጋር ስማቸውን አስገባውና ጸሎት እንዲያዝላቸው አደረኩ እና በጸሎት አስቡኝ ለማለት ቤተክርስቲያን በገቢ ደረጃ ደረሰኝ ቆርጣ እያስከፈለች ነው። ሊቃውንቱ ደግሞ እየነገራችሁን ያላችሁት ቤተክርስቲያን ለጸሎት ማስከፈል የለባትም ነው ህጉም አይደለም ነው እያሉ ያሉት። ታዲያ እስከ ዛሬ ድረስ ኦዲት የሚደረገውና ሲሰራ ከየት መጥቶ ነው? ያው ምዕመናኖች ሁላችንም እናውቃለን። የትም ቤተክርስቲያን ሂዱ ያለ ደረሰኝ ያለ ሞዴል 30 ማንም ኦርቶዶክሳዊ ክርስትና ስሙ አጸልዮ ያያቅ። እናንተ ካረጋችሁ ምናልባት እናንተ በቤተክርስቲያን መዋቅር ስራው ስላላችሁ ለእናንተ ላያደርጉ ይችላል። ምዕመናን ግን በገንዘብ ነው የሚጸልይላቸው። ለእግዚአብሔር በጉቦ የሚያጸልዩ እያላችሁ ነው። ልክ ናችሁ። አካሄዱ እንደዛ አይደለም። ስራው ግን እንደዛ ነው። እየተሰራ ያለው እንደዛ ነው። ካልሆነ ግን ቤተ ክህነት በዚሁ አጋጣሚ ሪፖርት እያቀረብን ነው። በእናንተም ስም አያይሽ እኝንና ታየዋቸው ካልሲ ኳስ እየሸጡ እኚህ እናት ሐዋሳ ናቸው። 2 የጨርቅ ኳስ ሰፍተው መሬት ላይ አስቀምጠው የሚገዛቸው ይጠብቃል። እኚህ እናት ልጆች ወልደው አሳድገው የሚያበሉት አጥተው ነው እንደዚህ የሚሸጡት። እኛ ጨርቅ ሰፍተን ተጫወትንበት ጭቃ ነካው ብለን የጣልነው ኳስ ለሌላው ሰው ህልውና ነው። እኛ ቤት ውዳቂው ሌላው ቤት በክብር የህይወት መገልገያ ይሆናል። እኚህ እናት አሁን ያለውን ኢትዮጵያ ውስጥ የምንኖረውን የህይወት ምሬት ነው የሚያሳዩ፣ መከፋታችንን ነው የሚያሳዩ። አተን ምን የቸግሮን ለልጆች መጫወቻ ሰፍተን የምንሰጠው አተን እሱን ነገር ለገበያ ያቀረቡት ለሆዳቸው ለጥቂታቸው ሽምብራ ፍሬ ላገኝ ብለው ቤቴ ልጆችን የሆነ ነገር ላጉርስ ብለው ዳቦ 10 ብር ዳቦ ይዤ ልግባ ብለው አስፓልት ዳር ወጥተው 2 የጨርቅ ኳስ ሰፍተው ይሸጣሉ። የምታውቋቸው ሰዎች ባካችሁ ስልካቸውን ላኩልኝ። ከስር የኔ ስልክ ቁጥር ይቀመጣል ሁሉ ጊዜ እና ስልካቸውን ላኩልኝ ባካችሁ ከቻላችሁ። የሁላችንም ችግር ነው። ኢትዮጵያ ውስጥ ይሄ ነው ችግሩ። ችግራችንን መደበቅ፣ መዋጥ፣ ራሳችን በጣም እንደ ተመጻዳቂ ሆነን መታየት፣ የታይታ ኑሮ መኖር፣ ከላይ ላይ መታየት። ይኸው ቤተክርስቲያን እንኳን ለጸሎት አያስከፍልም ስርዓቷ። ነገር ግን እያንዳንዱ ቤተክርስቲያን አውደ ምሕረት እያንዳንዱ ደብር በሞዴል 30 ነው የሚቆርጥላችሁ። ስርዓቱ አይደለም፣ በሞዴል 30 ይቆርጥላችኋል። እንዴ ለጸሎት እኮ አይከፈልም ብትሉ ጸሎት አይደረግላ በስማችሁ ጸሎት አይደረግም። ስርዓቱ እሱን አያዝም። እነሱ ግን በገንዘብ ነው የሚቆርጡት። እኚህ እናት ሌላ ነገር እንዳይሸጡ ገንዘብ የላቸውም። ልጆቻቸው ባዶ ሆዳቸውን ቤታቸው ይጠብቋቸዋል። ህፃን ልጅ ይኑራቸው የታመመ ሰው ይኑራቸው ምናምንቸው እዚህ ጎራ ላይ አይተን አናውቅም ቤታቸው ካልገባል። እሳቸው ይዘውት ነገር ግን እስከ ዛሬ ድረስ የተለመደ አይደለም። የካልሲ ኳስ ወይ የጨርቅ ኳስ አውጥቶ የሸጠ ሰው አይተን አናውቅም። እሳቸው ግን ችግራቸው እንደው ለሰው ቢገዛኝ ብለው ነው የወጡት። ቢገዛኝ የሚሸጠው የሆነ ነገር ቀይረው ጉሮሯቸውን ወይ ቤተሰባቸውን የሚደፍኑበት ነገር አጥተው ነው። ይሄንን ጎዳና ኢትዮጵያ አደባባዮች ላይ ብትወጡ ወደ ዋናው አስፋልት መቼም የኔቢጤም ተከልክሏል። እንደ ወጣ ብትሉ ራቅ ያለበት ስፍራ ብትገቡ ነጠላቸውን ለብሰው ተደብቀው እጃቸውን እየዘረጉ የሚለምኗችሁ እናቶች ታገኛላችሁ። እና እኛ ተንደላቀን በጣልነው ጨርቅ ሰፋፍተው ለልጆች መጫወቻ ብለው የሚሸጡ እናቶች ባሉባት ሀገር ላይ ሆነን ባንመጻደቅ ጥሩ ነው ለሁላችንም አይደል? ለእኚህ እናት ግን እግዚአብሔር ይድረስላቸው። ስልካቸውን የምታውቁ ላኩልኝ አደራችሁ። ከታች ስልክ ቁጥር ይላል ለእናንተ ነው ያስቀመጥኩት። ስልክ ቁጥር በበቻላችሁ አቅም የምትልኩልኝ ብዬ ማለት ነው። ለሁሉም መረጃም ለመላክ ዋትስአፕም ቴሌግራም እንድትልኩልኝ ብዬ ነው የላኩላችሁ ያስቀመጥኩላችሁ። ኢቢኤስን ላሳያችሁ። በመጨረሻ ቻናል ዋንን ከኢቢኤስ ወደ ቻናል ዋን የገቡትን ልጆች ላሳያችሁ፣ ሀዘናችን በደንብ እንዲገባኝ። እሺ ምንድነው ጓደኛ? ምንድነው
አባዬ ምን ነው? ከማን ጋር ነው? ምንድን ነው አባዬ? ማን ነው ስለ ስንት ዓመት ነው? አሁን የት ነው ቤት ታዲያ? ጎረምቴ በምን ጉርሻ እንግዲህ በጣም ብዙ ሰዎችን እያጎረስን በመሃል ደግሞ በጣም ልባችንን ቀልባችንን የሳበው አንድ ልጅ አለና ከቅድም ጀምሮ እዛ ጋር ቆሞ እያየን ነበር። ለጉርሻ ብዙ ልጆች ሲመጡ ህፃናት ሲጋፉ እሱ ግን አልመጣምና ሄደን ስንጠይቀው በጣም የሚያሳዝን ታሪኩን ነበር የነገረውና እንዴ እኔማ አንቺ ትነፋረቅ እኮ ነው ምንድነው? የኔ እኮ ሰው አጎርሳለሁ። አይ ነው በጣም ተረብሸን ነበር። ቤቢ በዚህ ነው እንግዲህ ቁብ እንደሚከፍል ቤት ኪራይ እንደሚከፍል የነገረን ያው በጣም ነው ስሜታችን የተረበሸው። በጣም ስርዓት ያለው በጣም ደስ የሚል ልጅ ነው። 10 አመቱ ነውና እንደነገረኝ ከሆነ ካጎቱ ጋር ነው የሚኖረው። ትምህርት አልተማረም። ቤተሰቦቹ ክፍለ ሀገር ናቸውና ዩሴፊ ይሰራል። ይሄው ጎበዝ ልጅ ነው። ማስቲካ ይሰራል። ከዛ የሰራውን ደግሞ ቤት ኪራይና እቁብ ይከፍላል ካጎቱ ጋር እያዋጡ ማለት ነው። እናቴን መርዳት ነው የምፈልገው አለና የት ነው ክፍለ ሀገሩ? የት ነው ሀገር ስሙ? ወላይታ። ምን ትሰራለች? ምንም አትሰራም እሷ። በምን ትኖራለች? በምን ትተዳደራለች እሷ? እናቷ ጋርና አባቷ ጋር ሄደች። ጥሩ ሰው ነው አጎት ይንከባከባል ምናምን፣ ግን እሱም አቅም የለው። ምን በላህ አሁን ዛሬ? ጠዋት ምን በላህ? አሁን ወደ ጎሮ ልሄድ ነው። ማስቲካ ነው የምሸጠው በዚህ እድሜ አለ። መማር እግዚአብሔር ሰው ይስጥኝ። አሜን አሜን አሜን። እማዬ ምንም እግዚአብሔር ይስጥኝ። አይዞት እማዬ። እሺ እናናግዛለን። አሜን አሜን እማዬ። ስለዚህ ቤቢ እንደ ሁላችንም እንደ ማንኛውም የኢትዮጵያዊ ልጆች በዚህ ነው ትምህርት ነው ማግኘት ያለበት፣ መማር አለበት አይደለ? ቤቢ ትምህርት እድል ብታገኝ ትማራለህ አይደል? እናትስ ለገና ነው የምትኖረው? አባትስ በስንት አመት መጣ አዲስ አበባ? አሁን 10 አመት ነው 7 አመት ይሄን ነው የምትሰራው ከልጅነት ጀምሮ? የእውነት በስንት ብር ትሰራለህ? ለመቶም ከሰጥ አሁን እኛ ያለነው ወደ 24 አካባቢ ነው። ከየት መጣን ይሄን የምትሰራው? ከጎሮ ስትሄድም ስትመጣም በእግር ነው? የተገናኘንበት እንግዲህ የራሱ የሆነ አጋጣሚ ሊሆን ይችላል። የቤቢ ህይወት ሊቀየር የሚችልበት አጋጣሚ ሆኖ ሊሆን ይችላል የተገናኘ ነውና በቀጣይ ምን ሊሆን ይችላል የሚለውን አብረን እናያለን። የቻናሉ አንተን ላመስገን ብዙ ጊዜ ወቅሼ ሰርችላችሁ ነበር በፕሮግራሞቻችሁ እንዲህ ሰው የሚሸት ኢትዮጵያዊ የሆነ ፕሮግራም ስሩ ለሁል ጊዜ። ይሄ ሙዝ መጉረስ ያልሆነ ቦታ ያልሆነ ነገር በቃ ይሄ ኢቢኤስ ውስጥ የምታዩትን ስህተት አትስሩት። ጥሩን ብቻ ወስዳችሁ ጥሩን ነገር ስሩት ማለት ፈልጋለሁ። ለሰራችሁት ነገር አመሰግናችኋለሁ። በዚህ አጋጣሚ አያችሁ እኚህ እናት አስፓልት ዳር ወጥተው ካልሲ ይሸጣሉ፣ የጨርቅ ኳስ ይሸጣሉ። ይሄ የ10 አመት ታዳጊ ልጅ ከወላይታ መጥቶ ከጎሮ 24 ድረስ እየተመላለሰ በጣም ረጅም ኪሎ ሜትር እኮ አንድ ብስኩት ቀኑን ሙሉ በልቶ የቤት ክራይና እቁብ ይጥላል ህይወቱን ለመቀየር። ሊስትሮ የሚሰራ በጣም ብዙ በቃ ኢትዮጵያ ውስጥ ይሄ ብዙ ብሔር ላይ ብትፈልጉት ይሄንን እና አልሰራንም። ለዚህ ነው መንግስት አልሰራም፣ ቤተክርስቲያን አልሰራችም፣ እንዲህ አልሰራም፣ ቸርች አልሰራም፣ መስጊድ አልሰራም ብለን የምንወቅሰው ለዚህ ነው። እነዚህን ወጣቶች ህፃናት ቤታቸውን ተመችቷቸው እንዲኖሩ ማድረግ አልቻለም። በሃይማኖት ስም፣ በፖለቲካ ስም፣ በችግር ስም በጣም ብዙዎች እናፈናቅላለን፣ ይፈናቀሉብናል እና ልናግዛቸው የምንችልበትን እድልም ራሱ አናገኝም። መከራ ነው። ለዚህ ነው አርሲ ለሞቱት ወንድሞቻችን ድምጽ እንሆን የምንለው። አሁን ይሄንን እየነገርኳችሁ እባካችሁ ድምጽ የሚሆኑን ስልክ ገባብኝ። ስልኩን ሰምተን አናግረን እናንተም ለነሱ ድምጽ እንድትሆናችሁ ነግሬያችሁ ከፕሮግራሙ በኋላ ከኔ ጋር እንለያያለን። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን። ይቅርታ እኛ ካሪሲ ዞን መርቲ ወረዳ ፍረቀሳ ጃዊ ቀበሌ ከሚባል አካባቢ አንዳንድ መረጃዎች ለእናንተ ልናቀርብ ስለፈለግን ነው። ከይቅርታ ጋር ብትቀበሉን ተስፋችን ነው ለማለት ፈልገን ነው እና ከይቅርታ ጋር በጥሞና ተከታተሉን። ያው እንግዲህ እሺ
እና ያው እንደሚታወቀው ከ2016 ጀምሮ እስካሁን ድረስ የደረሰ አደጋ በህዝበ ክርስቲያኑ ላይ ተጽዕኖ ከፍተኛ እንደነበረ ነው። ያው እኛ እንደምናየው ለእናንተም ባይታይ ያው እኛ ደግሞ የራሳችንን ጉዳት ለእናንተ ለመግለጽ ስለፈለግን በጥሞና ተከታተሉን ከይቅርታ ጋር። ችግር የለም አባት ይቀጥሉልን ይሻበት ምንድነው? ያው እና ያው እንግዲህ ከ2016 አሁን እስከደረስንበት ደረጃ ቢያንስ 35 ህዝበ ክርስቲያን ንጹህ ህዝበ ክርስቲያን በአንድ ቀበሌ ውስጥ እንደፈረቀሳ ጃዊ ማለት ነው ወድሞብናል። የሃይማኖት ጥላቻ ማለት ነው። እንደዚሁም ታግቶና በተጽዕኖ የጠፋ አስከሬኑ ያልተገኘ ያልተቀበረ 220 ሰው በድምሩ ያው እንግዲህ መደመር ይቻላል 275 ምናምን ደርሷል። እና የቤት ቃጠሎም አለ፣ የእንስሳት ቃጠሎ አለ። አንድ ጋር የወደመ ንብረት ቁጥሩ ያልታወቀ ከፍተኛ ነው። ስለዚህ እኛ ህዝበ ክርስቲያኖች መቆምና መጥፋታችንን ያላወቅን መቋቋም ያልቻልን ህዝቦች ነን። እኛ ሞትን ሳይሆን ወይም ደግሞ ማጥፋትን ነው የምንፈራው። እንደ እግዚአብሔር ሕግጋት እውነታ ያለውን ታሪክ ለእናንተ ለመግለጽ ስለፈለግን ነው። መጥፋትን ሳይሆን ማጥፋትን እጅግ በጣም ስለምንፈራው የሰው ልጅ በተፈጥሮ በእግዚአብሔር እንደፈጠረው ሞት ህንጻውን የማፍረስ ያህል ስለሆነ እኛ ህዝበ ክርስቲያኖች የሰው ልጅ ለማጥፋት ለመገርሰስ ስለማንፈልግ በእኛ ላይ ግን ከፍተኛ ተጽዕኖ እየደረሰብን ነው። የቤት ቃጠሎ፣ እንስሳት በእሳት መቃጠል፣ ፍየል፣ በግ፣ በቅሎ፣ አህያ፣ ፈረስ፣ ላም፣ ጥጃ፣ በሬ ሳይል እጅግ በጣም ከፍተኛ ሀዘንና ሮሮ ደርሶብናል። ይሄንን ለእናንተ ለመግለጽ ስለፈለግን ነው ከይቅርታ ጋር። ይሄንን ደግሞ የሚመለከተው አካል ከግንዛቤ ውስጥ አስገብቶልን ምናልባት የሚደርስልን አካል ካለ ሊደርስልን ይገባል። ምክንያቱም ውድመቱ እየከፋ ሲሄድ እግዚአብሔርም ሊጣላን ስለሚፈልግ እኛ ደግሞ ከእግዚአብሔር መቃየም ስለማንፈልግ የሚመለከተው አካል ከእግዚአብሔር በታች መንግስት ነውና መንግስት የሚደርስልን ከሆነ ይህንን ከግንዛቤ ነገር ውስጥ አስገብቶ ይድረስልን። የማይደርስልን ከሆነ ለእግዚአብሔር እያለቀስን ያው በማሳዘን ሁኔታ ለእናንተ ልንገልጽ ስለፈለግን ነው። ይህንን ወደ መፍትሄው ገብታችሁልን ወደ ሰላም ህዝቡ ሊመለስልን ይገባል ነው። ከአሁን በፊት እንደ ህዝበ ክርስቲያንና እንደ ህዝበ እስልምና ሃይማኖት እውነት በአንድ ብርጭቆ ወተት ወይም ውሃ እየጠጣን በአንድ ገበታ እንጀራ እየበላን ወይም በአንድ ቆሪ ገንፎ እየበላን ይኖር ህብረተሰብ ነበርንና አሁን ግን የሁላ የመከፋፈል ኃይል ስላለ ይሄንን ነገር ከግንዛቤ ውስጥ አስገብታችሁ ወደ ሰላም ወደ በጎ እንዲመለሱልን እንድንተዛዘን በሰላም በፍቅር እንድንኖር ስላሰብንና ስለተመኘን ነው። ምክንያቱም እንደኛ እንደ ህዝበ ክርስቲያን ኑሮ ወይም አስተሳሰብና ህሊና አባቶች እንደሚያስተምሩን ሁን ማጥፋት የእግዚአብሔርን ህንጻ ማፍረስ ያህል ነውና እሺ ችግር የለም። ያው እንግዲህ ያው ቅድም አጋጣሚ ነው የተቋረጠው፣ ምክንያቱንም ያው አልገባንምና ቢያንስ እንግዲህ ያው 2018 የካቲት 17 ቀን ራሱ የወደሙ ውድመቶች አሉ፣ የሞተብን አካላቶች አሉ። ህዝበ ክርስቲያን እንደ ፈረቀሳ ጃዊ ቀበሌ መርቲ ወረዳ ላይ 3 ክርስቲያኖች በሞት አደጋ ተለይተውናል። አሁን በዚህ አንድ ሙስሊም 2018 አሁን የካቲት 17 ማለት ነው። 3 ክርስቲያኖች አንድ ሙስሊም እንደ ቀበሌያችን እዛው ቀበሌው ላይ የሞት አደጋ አለ። 2 ቁስለኛ አለ። ከክርስቲያን ጋር ሆኖ ነው ይሄ ሙስሊም የሞተው ማለት ነው። ቀበሌያችን ደግሞ አባገዳ ተቃጥሎብናል። አዲስ ሰርተን እኛ ምስኪኖች እውነት ባለ መዋጮ በልዩ ሁኔታ ያው እንደወረዳችን በማስተባበረውን ሰርተን የነበረውን ወድሟልና ነገር ግን አብዛኛው በተጽዕኖ እየተመለከቱን ያሉት እኛ ህዝበ ክርስቲያን ላይ ነውና ይህንን ነገር ከግንዛቤ ውስጥ አስገቡልን።
አዎ እኔ አንድ ጥያቄ አለኝ በዛው አባቴ። እሺ በምን ምክንያት ነው ግጭቱ የተጀመረው? ግጭቱ የክርስቲያን ጥላቻ ነው። የሃይማኖት ጥላቻ ነው ማለት አብረን ኖራለን ካላችሁ አሁን እንግዲህ አብረን በአንድ ብርጭቆ ወተት እንጠጣለን ብላችሁኛል። እውነታ ነው። ካሁን በፊት እንጠጣ ነበር። እንደዛ ከሆነ ክርስቲያኑን ለምን ጥላቻ ከየት መጣ ብዬ ነው። ይሄ ነገር መነሻውን እኛ አዲስ ትውልዶች ነን፣ ጥንታዊም አይደለንም። እንግዲህ አሁን አዲስ ትውልዶች በምን ምክንያት ሊጠሉን እንደቻሉ ከነሱ ምን ችግርና ለየት ያለ አመለካከት እንዳላቸው ልንደርስበት ስላልቻል ይህንን ከግንዛቤ ውስጥ አስገብታችሁ ጥናትና ምርምር ልታደርጉልን ይገባል። እነሱ ግን በተጨባጭ እኛን የሚሉት ክርስቲያን ሊለቅልን ይጠፋል፣ መጥፋት አለበት ነው። ይሄ ትክክለኛ መረጃችን ነው። እኛ ግን ተወልደን ያደግነው ሀገራችን ኦሮሚያን ብትሆን ህዝበ ክርስቲያን ብዙ ብሔር ብሔረሰቦች ያለባት ሀገር ነች። እኛ እንደ ኢትዮጵያ ህዝበ ክርስቲያንም ሆነ ህዝበ ሙስሊም ማንኛውም ብሔር ብሔረሰብ አብሮ እንደሚኖር ነበር የምናውቀው። ግን የህዝበ ክርስቲያን ይሄን ያህል ጥላቻ ከምን እንደተነሳ ልንደርስበት ስላልቻል ይህንን ደግሞ ልትመራመሩልን ይገባል ብለን ነው። ያው ሰው ወደሚመለከተውና ለሚመለከተው አካል ነው የሚያቀርበው ማለት ነው። ይህንን እስቲ ጥናት ልታደርጉልን ይገባል ለማለት ነው የምንፈልገው እና በአሁኑ ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ